በአንድ በኩል ከመቀሌ አቅራቢያ የሚሰማው የድሮን ፍንዳታ ሀገሪቱን ወደ አዲስ የጦርነት እሳት ሊመልሳት አፋፍ ላይ ደርሷል። በሌላ በኩል ደግሞ በአሜሪካ የሺዎች ኢትዮጵያውያን የመኖር ህልም በድንገት በፍርድ ቤት ውሳኔ ተቀስፏል። ሰከንዶች ባልሞሉ ጊዜ ውስጥ ህይወትን፣ ደህንነትንና የመኖር ዋስትናን የሚቀይሩ እነዚህ ሁለት ታላላቅ ሁነቶች በህዝባችን ላይ ምን ያመጣሉ? ሰላም ጤና ይስጥልን ውድ የብስራት ሚዲያ ቻናል ቤተሰቦች እንደምን ቆይታችኋል? ወደ ዝርዝሩ መረጃ ከመግባታችን በፊት እንደዚህ ያሉ ወቅታዊ መረጃዎችን በፍጥነትና በትክክል እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ደውል ምልክቷን ይጫኑ። በቀጥታ ወደ ዋናው ጉዳይ እናልፋለን። የመጀመሪያው መረጃችን የሚያተኩረው በትግራይ ክልል አዲስ ባንሰራራውና አሳሳቢነቱ እየጨመረ በመጣው ውጥረት ላይ ነው። በህወሓት መራሹ የትግራይ ክልል ጊዜያዊ አስተዳደር ባለስልጣናት በኩል በቀረበው ክስ መሰረት የፌዴራል መንግስቱ ኃይሎች በመቀሌ ከተማ አቅራቢያ የድሮን ጥቃት ፈጽሞብናል ሲሉ ተናግረዋል። ይህ ክስ የመጣው ደግሞ በሁለት ኃይላት መካከል ዳግም ግጭት ሊቀሰቀስ ይችላል የሚለው ስጋት በከፍተኛ ሁኔታ በጨመረበት ወቅት ነው። በህወሓት ማዕከላዊ ኮሚቴ አባል አቶ ከላሊ ሀጋዚ የተሰጠው መረጃ ጠቅሶ የፈረንሳይ ዜና አገልግሎት እንደዘገበው ከሆነ ጥቃቱ ተፈጸመ የተባለው ከክልሉ መዲና ቀበሌ በግምት 15 ኪሎ ሜትር ርቃ በምትገኘው ዳንደራ በተባለ መንደር ውስጥ ነው። በጥቃቱ የተመታው ቦታ አርሶ አደሮች የሚያሰለጥኑበት ማዕከል እንደሆነና ድርጊቱም ጠዋት 4 ሰዓት ገደማ መፈጸሙን ባለስልጣኑ ገልጸዋል። እዚህ ጋር ግን ጠቃሚውና ልንለየው የሚገባ ነጥብ አለ። ባለስልጣኑ በዚህ ድርጊት ደረሰ የተባለ ምንም አይነት የሰው ህይወት ወይም የአካል ጉዳት የለም ሲሉ ተናግረዋል። ከዚህ ውጭ ግን ተጨማሪ ዝርዝር ማብራሪያ አልሰጡም። ነገር ግን ከአካባቢው የተሰማው ሌላኛው ድምፅ ነገሩን የበለጠ አሻሚ ያደርገዋል። ስማቸው እንዳይገለጽ የጠየቁ በአካባቢው የሚገኙ አንድ ካህን ለዜና ወኪሉ እንደተናገሩት ከሆነ በጥቃቱ ቢያንስ አንድ ሰው ተገድሏል። ካህኑ ሲያስረዱ ሚሳኤሉ በትምህርት ቤት አቅራቢያ መውደቁንና በጥቃቱ የተገደለ አንድ ታጣቂ በቁስለኛ ማጓጓዣ ተሽከርካሪ ሲወሰድ በአይኔ ተመልክቻለሁ ብለዋል። ይህ አሁንም በፍርድ ሂደትና በስጋት ላይ ያለ ክስ እንደጠበቀ ሆኖ አንድ ግልጽ የሆነ እውነታ ግን አለ። ይኸውም በፌዴራል መንግስቱና በህወሓት መካከል ዳግም የጦርነት ስጋት ከተከሰተ ወዲህ አዲስ ያለ የድሮን ጥቃት በአንድ ሳምንት ጊዜ ውስጥ ብቻ ሲሰማ ይሄ ለሁለተኛ ጊዜ መሆኑ ነው። ይህ ሁኔታ አካባቢውን እንደገና ወዳልተፈለገ የፖለቲካና የወታደራዊ ውጥረት ይወስዶ ይሆን? የብዙዎች ስጋት የሆነው ይህ ጉዳይ እንዴት እንደሚቀጥል እንደተጠበቀ ሆኖ አሁን ደግሞ ትኩረታችንን ሙሉ በሙሉ ወደ ሌላኛው አህጉር እንመልሳለን። በሀገር ውስጥ ያለው ውጥረት እንዲህ ባልተረጋገጡና አሳሳቢ ዘገባዎች ውስጥ እያለ በባህር ማዶ በሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን ዘንድ ደግሞ ሌላ ትልቅ ማዕበል ተነስቷል። በአሜሪካ የፌዴራል ፍርድ ቤት የዶናልድ ትራምፕ አስተዳደር ከ5000 በላይ ለሚሆኑ ኢትዮጵያውያን ተሰጥቶ የነበረው ጊዜያዊ የህጋዊ መኖሪያና የስራ ፍቃድ ጥበቃ ወይም ቲፒኤስ ለማቋረጥ ያቀደውን እርምጃ እንዲቀጥል ፈቅዷል። ይህ ሲባል ግን አንዳንዶች እንደሚሉት 5000 ኢትዮጵያውያን ወዲያውኑ ከአሜሪካ ሊባረሩ ነው ማለት እንዳልሆነ በህግ አሰራሩ ግልጽ ሊሆን ይገባል። ምክንያቱም ቲፒኤስ ወይም ቴምፖራሪ ፕሮቴክትድ ስታተስ ማለት በሀገር ውስጥ ከሚከሰት ጦርነት፣ የተፈጥሮ አደጋ ወይም የፖለቲካ ውጥረት ምክንያት ወደ ሀገራቸው መመለስ ለማይችሉ ዜጎች የሚሰጥ ጊዜያዊ ጥበቃ ነው። ይህ ጥበቃ ደግሞ በ2022 በጆ ባይደን አስተዳደር ወቅት ለኢትዮጵያውያን ተሰጥቶ የነበረ ነው። አሁን የፌዴራል ዳኛ ብሪያን ሙርፊ ያስተላለፉት ውሳኔ ቀደም ሲል የትራምፕ አስተዳደር ይህንን ጥበቃ እንዳያቆም ታግዶ የነበረ የህግ እገዳ ማንሳት ነው። ዳኛው ይህንን ውሳኔ ሰጡት የአሜሪካ ከፍተኛ ፍርድ ቤት ባለፈው ሰኔ ወር የትራምፕ አስተዳደር የቲፒኤስ ጥበቃዎችን የመሰረዝ ወይም የማቋረጥ ስልጣን እንዳለው ውሳኔ መስጠቱን ተከትሎ ነው። እዚህ ጋር ዋናው መጠየቅ ያለበት ነጥብ አሁን ምን ይከሰታል የሚለው ነው። የጥበቃው ማብቃት ሂደት የሚቀጥል ቢሆንም የውሳኔው ህገ መንግስታዊነት አስመልክቶ የተመሰረተው ክስ አሁንም ቢሆን በፍርድ ቤት ክርክር የሚደረግበት ጉዳይ ነው። ስለዚህ ነገሩ ወዲያውኑ ሰዎችን የማባረር እርምጃ ሳይሆን የህግ ሂደቱ አሁንም መቀጠሉና ወደፊት የሚወስኑ ውሳኔዎች መኖራቸውን የሚያሳይ ነው። ሆኖም ግን ይህ እርምጃ በሺዎች የሚቆጠሩ ኢትዮጵያውያንና ቤተሰቦቻቸውን በከፍተኛ ስጋት ውስጥ፣ አለመረጋጋት ውስጥም ከቷቸዋል። በአንድ በኩል በሀገር ውስጥ እያረገበው ዳግም እያንሰራራ ያለው የጸጥታ ስጋት፣
በሌላ በኩል ደግሞ በውጭ ሀገር የሚኖሩ ዜጎች የሚጋፈጡት የህግና የመኖሪያ ዋስትና ማጣት፣ እነዚህ ሁለት ክስተቶች ወደፊት በህዝባችንና በሀገራችን ላይ ምን አይነት ተጽዕኖ ያሳድሩ ይሆን? ዛሬው መረጃችን እዚህ ላይ ጨርሰናል። በእነዚህ ሁለት ጉዳዮች ላይ ያላችሁን ኮሜንት ወይም አስተያየት ከታች ባለው ኮሜንት መስጫ ላይ አስቀምጡልን እያልን መረጃውን ከወዳችሁት ላይክና ሼር ያድርጉ። በሚቀጥለው መረጃችን እስከምንገናኝ ሰላም ቆዩ። ሰላም ለሀገራችን ይሁን።